የኃጢአት ጉዞ እግዚአብሔር ዳግም ሊፈርድ ሲመጣ የሚጠይቀን ለምን ኃጢአት ሰራችሁ አይደለም፣ ለምን ንስሐ አልገባችሁ፣ ለምን ወደቃችሁ ሳይሆን ለምን አልተነሳችሁ። ለእግዚአብሔር ትልቁ የሚያሳዝነው ትልቁ በደል ሆኖ የሚታየው ይቅር አይለንም ብለን ማሰባችን። የእግዚአብሔር ይቅርታ አንተ ራስ ላይ ከምትፈርደው ይልቅ ይምርሃል። አይ እንኳን ይገባኛል አጥፍቻለሁ ከምትለው በላይ ይራራልሃል እግዚአብሔር እና ምን አለ? ኑና እንዋቀስ ያጠፋውት ካለ አለ። አሁን እግዚአብሔር ምን ያጠፋል? ግን ኑና እንዋቀስ ይላል እግዚአብሔር። እንደ ደም የቀላ ኃጢአትን ያነጻዋል። ስለዚህ ይህን ትምህርት የምትሰሙ ለሁላችን መጽናኛችን ነው። አይ የኔ ኃጢአት እንኳን በጣም በዝቷል እግዚአብሔር ይቅር አይለኝም እንላለን። እግዚአብሔር የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን በማሰባችን። አባት ነኝ አባታችን ነው ይበሉኝ ያለው አባት የቱንስ ያህል ልጁ ቢበድለው ከተመለሰ ይቅር ለማለት ይቸገራሉ። ምንም ቢያዝን ግን ከልጁ አይበልጥበትም። ለእግዚአብሔር እኛ እንደዚህ ነን።